ኑሐሚን ማርገዟ ግራ ጋብቷታል። ቤተሰብ አለማወቅ የአባቷ የሁሉ ነገሯ ህልሟን ሁሉ ነገሯን አጨልሞባታል። አሁን ላይ አንገቷን ደፍታለች። ኑሐሚን ልቧን ነፍታ የመናገርም ሆነ ማንንም የመቃወም ሁሉ ነገሯ ጠፍቷል። ስለዚህ አንገቷን ደፍታ መቀመጥ ጀምራለች። አባቷን ከዚህ ቤት እንውጣ እያለችው ነው። አባት ደግሞ እስከ ዛሬ እኔ እንውጣ ብዬ ስንት ቀን ስለምንሽ አይሆንም ትይኛል ነበር እንዴ? ዛሬ ምን ተገኘና እንውጣልሽኝ ይላታል። አባዬ ምክንያቴን አጠይቀኝ፣ ግን ደግሞ ለምጠይቅን ጥያቄ መልስ መልስልኝ። በቃ ለጓደኛህ ንገረውና ከዚህ ቤት መሄድ አለብን። እዚህ ቤት መቀመጥ አልፈልግም ትለዋለች። እያለቀሰች ነው። ምን ሆነሽ ነው? ቆይ የሆንሽውን ለምን ደግሞ ማትነግሪኝ ሲላት፣ በቃ አባዬ ምክንያቴን አጠይቀኝ። እኔ ልጅህ ባለጌ ተበላሽቻለሁ። ወራዳዋ ልጅህ ነኝ። ስለዚህ ተፋብኝ። ከዚህ በኋላ ልጄ የኔ ኑሐሜ ብላ አትጥራኝ ትለዋለች። እኮ የተፈጠረውን ነገር ለምን አነግርኝም? እንደዚህ ነው ብለሽ በግልጽ ስትለው፣ ሁልጊዜ ለምጠይቅሽ ጥያቄዎች ምላሽ እንድስጠይቅሽ አትፈልጊም። ስለዚህ ለምን አትበሉኝ የምትዩ ነገር ግራ ጋብቶኛል ይላታል። በቃ አባዬ ለማንኛውም አሁን የመድኃኒት ሰዓትህ ስለደረሰ መድኃኒትህን ላዘጋጅ ልትለውና ወሬውን ለማስቀየስ ያህል ዞር ትላለች። አባትም ግራ ተጋብቶ ለምንድን ነው ግን እንደዚህ ያለችው ኑሐሚን? ለምን ምራክን ትፋብኝ? ለምን እኔ ልጅ ወራዳ ነኝ? ምንድን ነው ይሄ የተፈጠረ ነገር አለ? ምናልባት የፈራሁት ነገር ሆኖ ይሆን እንዴ? ከዛ ኤርሚያስ ጋር በፊት በጣም ይጓደዱ ነበረ። አሁንም ያው ብዙም ባይሆንም ብቻ አብረው ናቸው። ምን ችግር ተፈጥሮ ነው? ወይኔ ልጄ ይላል። አቶ ተሰማም ጓደኛው የለም ለስብሰባ ስለሄደ ከስብሰባ ሲመለስ ነግሬው እንደምንሄድ ይነግራታል። እናም እሺ በቃ ትላለች። በዛን መሀል ኤደን ለሐምራን ኑሐሚንና ኑሐም አብረው እንደተኙ ትነግራታለች። ኤደን ግራ የሚያጋባ ነገር ወሬዎቹን ከወዳ ወዲህ እያወራች ነው። እናም ደግሞ ሐምራን እውነትሽን ነው? እርግጠኛ ነሽ? የእውነት የኔው ፍቅረኛ እንደዚህ ያደረገ ኑሐሚን ይዟት አደረ ስትላት፣ አዎ በጣም ሰክሮ ነበረ እሱ። እዩልሽ በጣም ሰክሮ ነው የመጣው ናሁም። ስለዚህ ራሱን ስቶ ስለነበረ እሷ ደግሞ ሁሉም ሰው ስለተኛ ማንም አላያትም ነበር። እኔ ነኝ የሆነ ድምጽ ሰምቼ ተነስቼ ያየኋትኝ ትላታለች። በጣም ጥሩ እሺ፣ እንግዳውስ እንኳንም ነገርሽኝ ትልና ያንን ወሬ ያቀበለችበትን ገንዘብ ትሰጣትና ይለያያሉ። እናም ቤት ትመጣና ኤደን ለባለቤቷ ትነግራታለች። ማለትም የአቶ ተሰማይ ጓደኛቸው ባለቤት። እናም ይኸው እውነታውን ነገርኳትኝ እኮ ወሬ አቃጠርኩኝ ትላታለች። እኮ ምን ብለሽ ነገርሻት እንዴ? ለሐምራን ምን ብዬ እንደነገርኳት ቢሰሙትዬ። እሺ ምንድን ነው ያልሻት? ኑሐሚን እና ናሁም አብረው እንዳደሩ እሱ ሰክሮ መጥቶ በሰካር መንፈስ አብረው እንዳደረች ነገርኳትኝ። እሺ ምን አለችሽ ስትላት፣ ኧረ በስመ አብ በጣም አብዳለች፣ ነቅላለች። ኑሐሚን በጣም እንትን እያለቻት ነው። ልትናገራት ትፈልጋለች፣ ማግኘትም ትፈልጋለች፣ የሆነ ልትጎዳትም ትፈልጋለች። ደግሞ እኔ ምን አገባኝ? እንድትጎዳት ነው እኔ የምፈልገው። ኑሐሚን እኔም አልፈልጋትም ትላታለች። እኔ እንደዚህ አይነት ወሬ አይደለም የምፈልገው፣ አንቺ እኔ አሰርሽ ነኝ። በስነ ስርዓቱ አዋሪኝ፣ ለምጠይቅሽ ጥያቄ። ደግሞም ለምንድን ነው የምትጎጃት አንቺ? እና ታዲያ አሁን የት ነው ያለችው? ኑሐሚን ግን ይሄን ሁሉ አታውቅም ስትላት፣ ኑሐሚን አታውቅም እንጂ አለቷ ብቻ ሳት ጎርሳን ሄደችው። ብቻ ለናሁምም እየደወለችልን ነበር፣ ግን እሱ ስልክ ሊያነሳላት ፈቃደኛ አይደለም ትላታለች። በጣም ጥሩ ለማንኛውም ትልና ሲያሷም እሺ አሁንም በደንብ አጣሪ። አሁንም ደግሞ ሌላ ዜና እንዳላት ትነግራታለች። ኑሐሚን ሽንት ቤት አሰሬ ትመላለሳለች። የሆነ አዲስ ነገር እያየሁባት ነው። በጣም ታለቅሳለች፣ በሯን ዘግታ ታለቅሳለች። እንደ በፊቱ አይደለችም። ምን እንደሆነች ባላቅም ስትል ትነግር እኮ። ታዲያ ሆዷን አሟት ሊሆን ይችላል ሽንት ቤት የምትመላለሰው። ምንድን ነው እሱ? ሽንት ቤት መመላለስ ብርቅ ነው እንዴ ስትላት፣ አይ እንደዛ አይመስለኝም እትዬ፣ ሳታረግዝ አልቀረችም እኮ። ከማን? እንዴት እርግጠኛ ነሽ ስትል፣ እርግጠኛ እንኳን አይደለሁም። እርግጠኛ ሳትሆኝ እንደዚህ አይነት ወሬ ለኔ ማውራት አይጠበቅብሽም። ለማንኛውም በደንብ አጣሪ። እውነት እርጉዝ ከሆነች እሷ ትነግረኛለች፣ ኮሚሽን እከፍልሻለሁ ስትላት፣ ዳጎስ ያለ ኮሚሽን ይሰጥሻል፣ ግን ደግሞ ኮሚሽኑን ለማግኘት ስትይ ያልሆነ ወሬ እንዳታወሪ ተጠንቀቂ ስትል ትመልስላትና ትታት ትሄዳለች። ኤደንም ይህንን ነገር ከማን እንደምታጣራና እንዴት ማወቅ እንዳለባት እየጣረች ነው። ኑሐሚን ለማንም የተናገረችው ነገር የለም፣ ግን በቃ ከዛ ቤት መውጣት እንዳለባት እየተናገረች ነው። በአጋጣሚ ከቤት ወጥታ ቁጭ ብላ ነበረ ደረጃ ላይ።
እናም ኤርሚያስ መጥቶ ካጠገቧ ቁጭ ብሎ ቆይ ምን ሆንሻል ኑሐሚን? ምንድን ነው ሰሞኑን ልክ አይደለሽም፣ እኔም እዚህ ቤት መቀመጥ በጣም ሰልችቶኛል ሲላት እድሜ ላንተ፣ አንተ ነህ ህልሜን ሁለ ነገሬን እያጨለምክብኝ ስትለው እኮ እኔ ምን አደረኩኝ? ችግር የለውም እኔ ከሆንኩኝ ሁሉ ነገር አስተካክላለሁ፣ እባክሽ እኔም ብቻ እሺ በይኝ ሲላት እኮ አንተ ከውስጥ ይወጣል፣ እንዴት አድርጌ ላስተካክለው? በቃ ከውስጥ ያወጣው ጊዜ አልፈጀህብኝም ትለዋለች። እናም እርጉዝ መሆኗን ግን አያውቅም። ከዚህ በፊት አርግዘሽ እንዳይሆን እርጉዝ ኮንሽ ችግር የለውም እኔ እቀበላለሁ ኑሐሚን ሲላት በፍጹም ሰሞኑን ጥሩ ስሜት ላይ ስላልነበርኩ እጄ ራሴን ቸክ አድርጌያለሁና እንዳላረገዝኩኝ ተነግሮኛል። አታስብ፣ እኔ በጣም እንዳንተ አይነት ሰው አይደለሁም ትለዋለች። ያ ነገሯ ደግሞ አሁን ልቧን ሰብሯታል። ኑሐሚን ለማን መናገር እንዳለባት ግራ ገብቷታል። እናም ከዛ ቤት የመውጣቱን ነገር አማራጭ አድርገዋለች። እና ኤርሚያስም እዚህ ቤት መቀመጥ አልፈልግም ሲላት ታዲያ ማን ያዘህ? መሄድ ትችላለህ እኮ እኔ ብቻዬን ሳይሆን አብረን ነው የምንሄደው ሲላት እኔ እንኳን አንተን ማንንም ማየት አልፈልግም፣ በቅርቡ እንማታዩኝ ቦታ እሄዳለሁኝ፣ የማታገኙኝ ማናችሁንም የማላይበት ትለውና ትታው ተነስታ ትሄዳለች። ኑሐሚን ግን ቆይ ምኑና ነው እኔ እንደዚህ እየወደድኳት እያፈቀድኳት ለምንድን እንደዚህ የምትለኝ ሲል እሱም ብቻው ማውራት ጀምሯል። እናም ሀምራንም አግኝቶ ሲያናግራት ሀምራን ለሱም ስትነግረው ኑሐሚን ከኑሐም ጋር እንዳደረና አብረው ግንኙነት እንዳደረጉ በስካር መንፈስ አብረው እንዳደረች ትነግረዋለች። በፍጹም ኑሐሚን እንደዚህ አታደርግም፣ ሀምራን ረፊ፣ ምናልባት ኤደን ትሆናለች